ሲሰሩ የነበሩት እነዛ ናቸው። መከላከያን ሲያርዱ የነበሩ መንግስትን ሲገዘግዙ የነበሩ 5 ስታር ሆቴል ተቀምጠውልሽ ህወሓት አሸባሪ ነው አይሉ ነገ ይመጣል ብለው እነሱ እኮ እንደዛ ነው እምነታቸው። በነገራችን ላይ እንደዛ ነው እምነታቸውና እኔ ከአንድ ባለስልጣን ጋር ሳወራ ምንድነው ያልኳቸው ጠላት ፊት ለፊት የሚዋጋሽ ጠላት ምንም ቢሆን እሱ ይሻላል። እነዚህ መስተዳድሩ ህዝቡን የተማረውን ክፍል ነንብዛን ትግራይን መከላከያን ከጀርባ ያረዱ ሰዎች ናቸው እነዚህ። ከነዚህ በላይ ጠላት ነበር። ግን በተለይ ለ5 አመታት በተከታታይ በየሳምንቱ ሌላው ቀርቶ ተመትቼ 6 ወር አልጋ ላይ ሁሉ ሆኜ አይቋረጥም ነበር፣ በቃል ያጽፍ ነበር እና ኢትዮጵያ ማለት የሲሳይ አጌና የጋዜጠኛ ሲሳይ አጌና ይሳት የሚሰራው የሱ ባለቤት የሱ ነበርሽ ጋዜጣው ኢትዮጵያ እና እዛ ላይ ነበር ምጽፎ የነበሩት እነዚህ ታሪኮች በየሳምንቱ ይወጡ ነበርና እንግዲህ የህወሓትን ገመና ወይም የህወሓትን ሚስጥር የዛ ጊዜ ከህወሓት መንደር በቃረምኩት በሚል ርዕስ በኢትዮጵያ ጋዜጣ በየሳምንቱ ይወጣ የነበረው ታሪክ ሁሉንም ባይሆን የተወሰነውን እዚህ መጽሐፍ ላይ ለማካተት ሞክሬያለሁ። እንግዲህ ታሪካቸው የሚያልቅ አይደለም የነሱ ጉድ ብዙዎቹ እንግዲህ እየተቀነጨ በጭልፋ እንደማለት ነው ይሄ ታሪክና ዋና ዋና መላቸውን ነገሮች ለማካተት ሞክሬያለሁ። ግን አንዳንድ ጊዜ በቃ አሁን እንትን ካደረገ በኋላ መጽሐፍ ከወጣ በኋላ ለምን እናላደረኩም ምናምን የሚል እንትን አለኝና እስቲ ወደፊት ያሰብኩበት ለመስራት ነው። ያው መጽሐፍ ሽያጭና ምናምን እዚህ ሀገር አይዋጣም ታውቂዋለሽ፣ ድካም ነው። ግን ብዙ ታሪኮች አሉ ለተነገሩ። ወደ ሁለተኛው ጉዳይ እንግዲህ ለጠየቅሽኝ መስከረም 20 የነዚህን ታሪኮች ጽፍ በ1995 ዓመተ ምህረት ኃይሌ የሚባል አሁን የሆነ አረብ ሀገር ነበር ተነስቷል ይመስለኛል የአየር መንገድ ደህንነት የጸጥታ የደህንነት እንትን ነበረ እሱን መከታተል ጀመረ። እንግዲህ ይሄንን እዚህ ላይ የገለጽኳት በፎቶግራፍ ጭምር ያስደገፍኳት እኔ ማን እንደሆንኩኝ ኢየሩሳሌም አራያ በልጄ ስም ነበር ምጽፈው ማን መሆኑን አያውቁም ነበር። ይሄ ጸሐፊ ማን ነው በሚል ናዚብ ነሰባት ጠየቋት። አንድ እርግጥ እዚህ መጽሐፍ ላይ ጽፌዋለሁ በጣም አስነዋሪ ድርጊቶቿን እና የቢተው በላ ሚስት ዝማም ነች የጠቆመች። እንግዲህ እኔም መረጃዎች ተሰጣኝ ነበር በጣም እንጂ ብዙ መረጃዎች ተሰጣኝ ነበር። ባሏ ታስሯል ባልሽ ምን አስፈታልሻለን አሏት። ይሄን የሚጽፈው ማን ነው ሲሏት እንግዲህ ሌሎች እንትኗን እዚህ አስነዋሪ ድርጊቷን እዚህ መጽሐፍ ላይ ስለገለጽኩት ሚዲያ ላይ አልገልጸውም ራሷም ስለምታቀው በዚህ ምክንያትም ይመስለኛል ከባሏ ጋርም ተለያይታለች ይመስለኛል። እና ዋናው ነጥብ እሱ ሳይሆን ያው ጠቆመችኝ። ከዛ በኋላ ያው ኃይሌን መከታተል ጀመረ። ገንዘብ እንሰጣለን አሉኝና 400,000 ይላልኝ። ከዛ በኋላ እዚህ ጋር ቁጥር ስህተቶች አሉ በርግጥ መጽሐፉ ላይና 5 ወር 6 ወር ነው ያስጨነቀኝ። ከዛ በኋላ መስከረም 296 ዓመተ ምህረት በትግራይ ቢሮ በኩል በአንድ ባጎቴ ልጅ በኩል ወልደ ስላሴ የሚባል የሀገር ውስጥ ደህንነት ኃላፊ ነበር። ወልደ ስላሴ ወልደ ሚካኤልን እዚህ ጋር ገልጫለሁ። እንግዲህ በጣም ብዙ ሰው የበላ ሰው ነው። በጣም ፋሺስት ነው። በጣም ገዳይ ነው። ከበረሃ ጀምሮ ነው ታጋዮችን ይገል የነበረው ያሰቃይ የነበረው። እነ ወልደ ስላሴ ማለት አሁን አሜሪካን ሀገር ሸሽተው የሚገኙ እነ ተክላይ ጻኢ አንድ ደግሞ ጀርመን አለ። እነዚህ ሰዎች ያመት በዓል ቀን የሀገር ባህል ልብስ ለብሰው ለማሰቃየት እስር ቤት ሄዱ ነበር። ሱስ ሆኖባቸው በቃ ሰው ማሰቃየት ሱስ ይሆናል እንደዛ ነበሩና ያው መስከረም 2 ቀን ወልደ ስላሴ ጠርቶ 2 ሰዓት ተኩል አስፈራራኝ። መረጃ የሚሰጡን ሰዎች ስጠንና ወደ ውጭ ልካለን 1 ሚሊዮን ብር ሰጣለን አለ። እንግዲህ እንደማይሆን ገለጽኩለት። ከ2 ሰዓት ተኩል ማስፈራራት በኋላ የ15 ቀን ጊዜ ሰጠናል አለኝ። እንግዲህ በ15 ዓመት አቋም የማይቀየር ማልኩት መስከረም 20 ሮብ ቀን እንደዚሁ አንዳንድ ጊዜ መንፈስሽ የሚነግርሽ ነገር አለ አይደል? ትንሽ ደብሮኝ ነበርና ያው በእነዛ 15 ቀን ውስጥ ያሳለፍኩት ጊዜ ምንድነው ታክሲ ውስጥ ስገባ ተከትለውኝ ይገባሉ፣ ሽጉጥ ያሳዩኛል። በመገባባቸው በመውጣባቸው ቦታዎች ሁሉ ይከታተሉኛል እና ትንሽ ያስጨንቃል። ያ በጣም ያስጨንቃል። እና
መጨረሻ ላይ እናቴ ጋር ወረቀት ተው ይላሉ ነው ይሄ ኃይሌ የሚባለው በዚህ ስልክ ደውል ምናምን በቃ ራስመንት ነው ገባሽ በቃ ምንን ማስጨነቅ ነበር ያዙት ግን ያው መስከረም 20 ቀን 7 ፌደራል ፖሊሶች ቤላ መኖርበት ቀበሌ 18 ወደ አቦ ዳገት አዲስ ድልድይ የተሰራለ በጣም ጥልቅ ድልድይ ነው እና እሱ ጋርና ሱቅ አለ አረቦ ሱቅ የሚባል እሱ ጋር ጠበቁኝ በኋላ ከኋላ 4 ናቸው በጣም ግዙፎች ናቸውና ከኋላ በብረት ጭንቅላቴ መጡት ከኋላ ክፍት ነው ጭንቅላቴ ከዛ ከፊት ለፊት ተቀበሉኝ ወደፊት ስሮጥ ብቻ ፈጣን ነበር ህልም ነበር የሚመስለው መላካሪ እንደበደቡት እና 3 ጥርስ የረገፈ ተሰበረ ጭንቅላቴ 5 ቦታ ተሰፋ ምናምን ድልድይ ውስጥ ወረወሩ እና መንጋጂ ቢመጣ ስለነበር በዛ ሰፈር ጅብ እንዲበላይ ነበር የፈለጉት ይሄንን ያደርጉ ነበር ነው ለስላሴ ለምን ሽሮ ሜዳ ጫካ ወስደው ኦነግ ነው ምናምን የሚሏቸውን ሰዎች ይደበድቡ ያሰቃዩአቸውና በሽጉጥ ይገሏቸዋል አንዳንድ ጊዜ በሳይሌንሰር ነበር የሚገሏቸውና እዛ አካባቢ ሰዎች ጨርቅ ምናምን ያገኛሉ እና ጥፍር ጸጉር እና ጅብ ነው የሚበላው ያን ሰው በጣም ብዙ ሰው የት እንደደረሱ ማይታወቁ ሰዎች ተበልተዋል እና እንደዛ ነበር እኔ ሊያደርጉኝ የፈለጉት ግን አንድ ሰዓት ሙሉ ደም ይፈሰሰ መብራት አብርተው በትግርኛ ሞቷል ሞይቱ እዩ ምናምን ይሉ ነበር እና በጣም ቆሻሻ ውሃ ነው እዚህ ድረስ ነበር እንትን ያደረገኝ ወገቤና ሂታፋ የተሰነጠቀ በጣም ተጎዳውኝና ያው የተንፏቀኩ መሬት ለመሬት ሰው ጋር ደረስኩኝ ሰው ቤት ላይኮን ይባላል አሁን በህይወት የለም እነሱ ቤት ደረስኩኝና እናትየው ጮኸው ያው ጭንቅላቴን እንትን በቀሚሳቸው እንተናል ከዛ በኋላ ሆስፒታል ከዛ በኋላ የሆነውን ነገር አላውቅም እና ያቺ መስከረም 20 ቀን እቺ ነበረች ግፋቸው መጨረሻ ሆስፒታል ራሱ በህክምና እንዳታገኝ ማንንም ሰው እንዳያክማ አስወጥቶ ነው የጣለው አይደል አዎ እና ዶክተሩ ምንድነው አለኝ እንዴ ያው ሰው ነኝ ምንድነው ማለት ምናምን አልኩ ነው ተደውሎ እንዳታከሙት ተብሎ ነው ለሲሳይ አገና ደውለውለት ኢየሩሳሌም ማርያም ምናምን አሉት በነጋታው አይ ለስራው ወጥቷል ትላለህ ሄድና ሬሳውን ከሚኒልክ ሆስፒታል ሰዳሉት እና እንደዛ ሆኜ 2 ሐኪሞች እና ክብረት የሚባሉ ማያቁኝ ዶክተሮች ቤቴ ይመጡ ያክሙኝ ነበር ፕሮፌሰር መስፍን ከአሜሪካን ሀገር ያመጡት የወገብ ቤልት ነበር እሱን ሰጡኝ ትንሽ ያስቸግራልና 6 ወር በጎንና በጎን ሳትገላበጪ ጣራ ብቻ ያያይሽ ሰው ያበላሽ በተለይም ጽዳዳት ችግር በቃ በጣም ስቃይ ነው እና ያን ስቃይ ምልሽ በ6 ወር አይደለም በብዙ አመት የሚደርሳኝ አይመስለኝምና ዶክተር ያው በ2 አመት ቆመት ሄዳለ ነበር ያለኝ ግን ፈጣሪ ዶክተሩን አንተ ምን አገባለውና በ6 ወር ቆም ሄድኩኝና ስቃዩን አረሳው በወቅቱ እንደውም የብዙ ጋዜጠኞችን ቀልብ የሳበ ዓለም አቀፍ የጋዜጠኞች ቡድን ድረስ ጉዳዩ ደርሶ እንደነበረ የተጻፉ ነገሮችን ላገላበጠ ሰው ማን እንደሆንክ ማወቅ ይቻላል አይደል ፕሮፌሰር መስፍንም ጽፈዋል ሁሉም እነዚህ ዓለም አቀፍ የሲፒጂ አምነስቲ ኢንተርናሽናል ብዙዎቹ ጽፈዋል ያው ጋዜጦቹም አውጥተውታል ሁሉምና በጣም የሚገርምሽ ግን ከደበደቡሽ በኋላ ከገደሉሽ በኋላ የሚሰጡት ምክንያት አሁን ለምሳሌ እዛን ጊዜ የዚህ 97 ጊዜ 65 ዓመት አሮጊት ተገደሉ ከተከላይ ማለት ከዛ ልጃቸው ቪኦኤ ላይ ምን አለ እናቴ ተገደለች ከመገደላቸው እንደ በረከት የሚሰጡት ባንክ ለመዝረፍ እስረኛ ለማስፈታት እናቴ እንዴት ነው እንደዛ የምታረጋው በረከት ስምዖን ስለኔ የተናገረው ነገር ያማል ኔሽን ሚል ጋዜጣ ነበር ከላይብራሪ ማግኘት ይቻላል ጥቅምት ወር ላይ ሲጠይቅ ምንድነው ያለው አንድ ጋዜጠኛ የመጨረሻው ጥያቄ ነች አንድ ጋዜጠኛ ተደብድቧል አው ተደብድቧል ይባላል አለ እየተጣራ ነው ነገር ግን አለ ማን እንደደበደበው አይታወቅም እየተጣራ ነው በፖሊስ አርፎ ቢቀመጥ ይሻላል የፖለቲካ ተልእኮ አለው በዚህ መንግስት ላይ ምን ተልእኮ አለኝ እኔ ስክሪፕቶ እንጂ እንደነሱ መሳሪያ ሊያስኩኝ ያማል የሚሰጡት ነገር ደብድቦሽም ገለውሽም እንደገና ረፍት ይነሱሻልና ያው አሁን ድረስ የምታየው ነገር ነው እነሱ ስራ ዘመዴ ነው ስጋዬ ነው ማይሉም በጭራሽ በስልጣን ላይ የነበረ ዘመድ ሁሉ ነበር መጽሐፍ ላይ ተቀመጠ አዎ እና ልክ ነሽ ትንሽ ያማል ያን ነው ክላስታው አንድ ነገር ላንሳ እንግዲህ ተነግሮች ኢህአዴግ የሚባለውን ፓርቲ ከመሰረቱበት ከ1984 ዓመተ ምህረት ጀምሮ 26 ቢሊዮን ዶላር ወይም ደግሞ ከ1.17 ትሪሊዮን ብር በላይ በእርዳታ ስም ስለመቀበላቸው ይነገራል ይሄም ደግሞ በእርዳታ ስም ራሱ ከዓለም ከኢንዶኔዥያ ቀጥሎ ሁለተኛዋ ሀገር እንድንሆን አድርጎናል ይህ ብቻ አይደለም ትራንስፓረንሲ ኢንተርናሽናል የሚባለው ባወጣው ሪፖርት ማለት ነው ይሄ ጄፋይ የምንለው ከምርጫ 97 በኋላ በነበሩት 10 አመታት ብቻ 26 ቢሊዮን ዶላር ተዘርፏል
በዚሁ ስም በመጣ ሀገራችን ተዘርፋለች። ሌቦቹም ከሌላዎቹም ደግሞ እነዚሁ የትህነግ ቁንጮ የሆኑ ባለስልጣናት እንደሆኑ ይነገራልና በጣም የሚያሳዝነው ብዙ ሰው የሚያነሳው የበላችሁትን ትፉ ወይም የዘረፋችሁትን መልሱልን፣ የተበደራችሁትን ክፈሉልን ብሎ ወገባቸውን የያዛቸው ሰው እንኳን አልነበረም አይደል? ምህረት በሚመስል ሁኔታ ለውጡም ሲመጣ በጋራ እንዲሰራ ሀገር ውስጥ እንዲኖሩ መንግስት ምስረታው ውስጥ እንዲካተቱ ነበር የተጠየቀው። ይሄ ሁሉ አሻፈረን ብለው እንዲህ መሄዳቸው ወይስ ደግሞ አንድ አባባል አለ አይደለ? ያው መስረቅ የለመደጅ ተቆርጦም ይንቀጠቀጣል ይላሉና ተቆርጦም መንቀጥቀጣቸውን አሁንም አላቆሙም። ዝርፊያው አሁንም ቀጥሏል። በግለሰቦችም በምኖችም ደረጃ እንደው እንዲታይዋል። በጣም የሚያሳዝን ነው። እንግዲህ እነዚህ ሰዎች ዘረፋቸውን በልጆቻቸውም ጭምር ሊያስቀጥሉልን ነበር የሚፈልጉት። ነፍሱን ይማርና አብርሃም አስመላሽ ምን ይል ነበር? በሽፍት ሊገዙን ነው ይል ነበር ከአንድ ሰው ጋር በተያያዘና እንደዛ ነበር ያሰቡትና እንግዲህ ከመጠን በላይ ዘርፈዋል። እነዚህ ሰዎች ሀብት አጋብሰዋል። ልጆቻቸውን በውጪ እንግዲህ በተደጋጋሚ ላለፉት 1 ዓመታት በእውነት ለመናገር ስለ ልጆቻቸው እናገራለሁኝ። እኔ አሁን እጃቻቸዋለሁ። ለምሳሌ ያገኘኋቸው ነበሩ ያንዱ ዘመድ ምናምን ሊናገሩ ይሞከሩ። ሌሎቹ ግን ያው ተግባብተን አወራን። 5 ናቸው። ሌሎቹንም አግኝቼ ነበርና እንደዚሁ እውነት አንዳንዶቹ የትግራይ ተወላጆች የቆየ የገባቸው አሉ። ስብሰባ ሁሉ የመጡ ነበሩ ኒውዮርክና ምን ልልሽ ነው እንግዲህ እነዚህ ሰዎች ገለው በልተው ተናግረው ዋሽተው ምንም ነገር አይጠቅሙ። በሽታ ነው። እኔ ትግራይ እነዚህ አይነት ሰዎች ማፍራቷ በጣም ነው የሚገርመኝ። ምክንያቱም ወላጆቼ እንደዚህ አይደሉም። ቤተሰቦች የማውቃቸው ሀገር ሽማግሌዎች በጣም ብዙ ሰዎች አውቃለሁኝ። እኔ እነዚህ ሰዎች ከዛ ምድር እንዴት እንደተፈጠሩ አላውቅም። ዛሬ እስር ቤት ገብተው እንደ ስብሐት የሚጸጸቱ ይመስልሻል? አይጸጸቱም። ጸጸት የሚባል አያውቁም። አሁን እንግዲህ በራሴ መንገድ አየሁት። አዎ ሊሆን ይችላል። ከልቡ ከሆነ ጥሩ ነው መቼምና መቼም እምልሽ አሁን ለምሳሌ ትግራይ ውስጥ ትምህርት ቤቶች በድንጋይ ላይ ተቀምጠው ልጆች ይማራሉ አሁን ድረስ ማለት ነው። አሁን ትምህርት የለም በጦርነቱ ምክንያት። ግን እና ቄት ነው ማለት የተማሩት። ይሄንን ቢመሰክርልን ጥሩ ነበር። እንደ ተራይ መንግስት ትምህርት ቤት ነው የተማሩት። ሀቂቅ ስራ የለው ቪላ ቤት አለው መቀሌ። ከየት አምጥቶ ነው እስቲ ንገረኝ? አፓርታይድ መንደር ውስጥ እሱም ወንድሙም አባቱም አለው። ከየት አምጥተውት ነው ይሄንን ገንዘብ? እንዴ ከየት አምጥተው ነው ውጪ ሲማሩ የነበረው? ይሄ እኮ ግልጽ ነው። አንድ እምልሽ አንድ ሰው ስራ ሳይኖረው አባትየው በዚህ በኩል ምንም አልወሰድኩም ይላል። እናትየው እኮ ጉቦ ተቀበላለች። ክሊኒክ ጉቦ ክሊኒክ የሚቀበልበት ሀገር እኮ ነው ይሄ። ስለዚህ ምንድን ነው የሚፈልጉት? ሁሉንም ብታያቸው እቺ ሴትዮዋ የምትያት ጠቅላይ ሚኒስትሩ ገንዘብ አላት ውጪ ኢንዶኔዥያ ባንክ ውስጥ መንግስት ያውቃል። የሚያውቅ ይመስለኛል። የብዙዎቹን አሁን አንዳንዶቹን ያውቃል። አንድ ተቋም እንደተቋቋመም አውቃለሁኝ አንዳንዶቹን ገንዘብ ለማስመለስ። ውጪ እኮ ገንዘብ መኪና ገዝተው ይሰብራሉ። የሚገርምሽ ነገር በተርም ለአንድ ልጅ 23 የአሜሪካን ስኩል ዲሲ ውስጥ የሚገኘው ውስጥ 23 የህወሓት ባለስልጣናት ልጆች ይማራሉ። ይሄንም እንደግርሽ ከ3-4 ዓመት በፊት ማቀው ነው። በተርም $37,000 ይከፈላሉ። ከየት አምጥተው አንድ የሴናተር ልጅ እንደዛ ሊያስተምር ይችላሉ ብለሽ ብትይኝ አይመስለኝም። አያስተምሩም። እንዴት ነው 37 ለፐብሊሲቲም ተብሎ እንደውም ፐብሊክ ስኩል ለመላክ ሁሉ ይሞክራሉ። የስዩም መስፍን ልጅ $100,000 መኪና ነው የሚነዳው። ሁሉም አዳዲስ መኪና ነው የሚነዱት። ብዙዎቹን አውቃቸዋለሁ እዛ ሜሪላንድ ምናምን እንደየናጠጠ ኑሮ እኮ ነው የሚኖሩት። ከየት አሁን ስታያቸው ያሳፍራል ድርጊታቸው። ማየትሽ ከሆነ ራቁት ዳንስ ቤት ሄደው ብር ይበትናሉ፣ መኪና ገዝተው ያቃጥላሉ። የሚያደርጉት ነገር ሰርተው አይደለም ያመጡት ይሄን ነገር። አሁንም እንኳን አይደለም ከደሃ ህዝብ የዘረፉትን አሁንም በጎፈንድሚ ስም እኮ ኮንሰርት ያዘጋጃሉ አይደለም። አሁንም በቅርቡ ኒውዮርክ ነበርክ። ኒውዮርክ ለምን እንደሄድክ ንገረንና ያው ከትግራይ ተወላጆች ጋር ለዚሁ ለሀገር ውለታ መዋል ለሚፈልጉ ኢትዮጵያውያኖች ድጋፍ ለማሰባሰብ ለኢትዮጵያ ለመድረስ እንደሆነ ሰምቻለሁኝ። በጣም እኮ የሚያሳፍርሽ እኮ ነው። አንድ ነገር ልንገርሽ። እዚህ ነው ዝግጅቱ ላይ ሄድኩ ጊዜ ለመከላከያ ሰራዊት በ2 ሰዓት ውስጥ መቼም እነዚህ አዘጋጆቹ ሰላም ለኢትዮጵያ ሚል ማነው ተስፋ ለኢትዮጵያ ሊበረታቱ ይገባልና ከልብ ነው የመጣው ሰው። አሁን አሜሪካን ሀገር 1 ዓመት ስራ የለም በዚህ በኮቪድ ምክንያት። ግን ለአገሩ ሳይሳሳ እዛ $61,000 ነው የተዋጣው።
ለመከላከያና አሁን የሄድኩበት ዝግጅት ኒውዮርክ ላይ ማለት ነውና በአንጻሩ የዛን ቀን በ28 ይመስለኛል እንትን ሲያትል ውስጥ አንድ ፕሮፌሰር ነኝ የሚል ሙልጌታ ገብረህይወት ነው ምናምን የሚባል ምን ጠርቶ ነበር ሙዚቃ ጭፈራ ገንዘብ ማሰባሰብ ረዳት ፕሮፌሰር ነኝ የሚለው ምናምን እንደዛው እና ተመልከቺ እዛ ላይ የነበሩት ሰዎች እነ ፕሮፌሰር ቢኒያም እነ ዶክተር ዘርጋባቸው ትግራይን ሁሉ ያውቁታል ዶክተር ዘርጋባቸው አክሱም ነው ይኸውልሽ ከባህር ዳር ከምናምን ልጆች እየወሰዱ በስኮላር በመናምን ለማስተማር እዚህም ደግሞ ለየት ያለ ትምህርት ቤት ለመክፈት ሐሳብ አላቸው የድሃ ልጅ ጭምር እንዲማር ማለት ነው ብዙ ራዕይ ነው ያላቸው እነሱ አሁን ስለ ጦርነት ብቻ አይደለም እነዚህ ሰዎች ይሄ ረዳት ፕሮፌሰሩ ምትዩ ምናምን የትግራይ ዳያስፖራ እነሱን የሚያመልከው ይመጣል መቀሌ ይመጣሉ ይጠጣሉ ጭፈራ የሚደረገው ይሄ ለካቲት 11 ግንቦት ምናምን ተብሎ ማለት ነው ይጨፍራሉ የሚዘሙተው ይዘሙታል ከዛ በኋላ መሬታቸውን ይስዳሉ አለቀ ሄዳሉ የብራና ጋኖ እናት 5 ልጆቿን የገበረች መቀሌ ስትለምን ጎዳና ላይ ማንም ዞር ብሎ ያያት የትግራይ ገበሬ ደሃው አንድ ጊዜ ተሳውቻለሽ በሬ እንደ በሬ ሆኖ ሰውዩ ሲታርስ ሚስቱ ምናምን ትታረቅ አንድ እዚህ እኮ ነው ከከተማ ከአዲስ አበባ ከተማ በሬ ገዝተው በሬ መግዣ አንድ ዳያስፖራ ስቴት ትግራይ ዳያስፖራ ይውጣና ለዚህ ሰውዬ ደብተርና እርሳስ ይዘን መተናል የሚል ደረቱን ነፍቶ ሊናገር የሚችል የለም እነ ናትናኤል እነ ነጋሲ ምናምን የመሳሰሉ ለኢትዮጵያውያን የሚረዱ አሉ በቁጥር ማቃቸው አሁን ሲሄድ ያፈርኩባቸው ሰዎች አሉ ህወሓት ገርፋ ያባረራቸው ሰዎች ስማቸውን መጥቀስ አልፈልግም አቋማቸውን ቀይረው ምንድነው አቋም ያስቀይራቸው እነዚህ ሰዎች መከላከያን ሲያርዱ ይሄን ሁሉ ነገር ሲያደርጉ በኢትዮጵያ ላይ ሲቃወሙ የነበሩ ሰዎች ዛሬ ተገልብጠው የነሱ ደጋፊ ሆነው ሳይ በጣም ነው ያፈርኩት በጣም ማከብራቸው እነ ተስፋ ያጽፋ እነ ማርክስ የሚባሉ ምናምን በጣም ማከብራቸው የነበሩ ሰዎች መብታቸውን መገለባበጥ ግን ሐቁን እንዴት ይስታሉ ነው ፓርቲያቸው ነው ግን እኔ መርፌ የሚወጉት አለ መሰለኝ እነዚህ የህወሓት ሰዎች እውነቴን ነው የምነግርሽና ምን እንደዛ እንደሚያደርግ ተበልሰው እዛ ውስጥ እንዴት እንደሚሸጎጡ አላውቅም አረና ተብለው ነገ እዚህ እናንተ ላይ ይመስለኛል አዶን አንድ ሚዲያ ላይ ቻታለው አረጋሽ በስልክ አነጋገርኳት ለምንድን ነው ስለታረደው መከላከያ ማታነሽው ስላት አልተጠየቅኩም አለች መጠየቅ አለባት እንዴ ስለዛ ለማንሳት 6 ወር ሙሉ ትግራይ ሳትሄድ ሴቶች ተደፈሩ ይሄን ያክል ወለሽ ታወራለሽ እንዴ መግለጫ ታወጫለሽ ህወሓት አሸባሪ አይደለም ብሎ ታዲያ እንደዛ ከሆነ ለምን ከህወሓት ጋር ይቀጥሉም ነበር ያው ጠብቀው መንግስት ፓርላማው የ48 ሰዓት ጊዜ ሰጥቶ ነበር ስለዚህ ከዛ በኋላ እንደዛ ያሉትና እነዚህ ነገሮች ሳይ በጣም ያሳዝኑኛል እነዚህ ሰዎች አሁን ዳያስፖራው መጥያቸው አንድ ስክሪፕቶና ደብተር ሰጥተው ያቁም ግን አሁን ባለፈው ጊዜ በ3 ሳምንት ብዙ ህፃናት አለቀ አሁንም እያለቁ ነው ስለዚህ እንደገና ሌላ ህፃን እንዲወድ ገንዘብ ታሰባስባለሽ እንዴ እነዚህ የተማሩ አይመስሉኝም ዝም ብለው ነው የተለጠፈባቸው ረዳት ፕሮፌሰር ምናምን ተብለው እንጂ እንዴት ማገናዘቢያ ይሄ እኮ ሆሊውድ ውስጥ የሚካሄድ እኮ ፊልም አይደለም የሰው ህይወት እንትን የሚያደርግ ነው እና እነዚህ ሰዎች ጥጋባቸው እዚህ ድረስ ነው ገባሽ ትግራይ ካንት ምንድን ነበረ ኖት ዌት በሚል አይደል መክት በሚል አሁንም ጀምረዋል ይሄን መሰብሰብ ከዚህ ቤት የተሰበሰበው 100 ሚሊዮን የት ነው የደረሰው 95 ሚሊዮን መሳሪያ ገዙበት 100 ሚሊዮን ተሰብስበው 5 ሚሊዮኑን ተከፋፍለውት ነው ለምን መሰለሽ አንዳንድ ሚዲያዎችን እያያዙ ነው ገባሽ ገንዘብ ይሰጣቸዋል አዎ ይሄ ቢሰበስቡት ገንዘብ ለነሱ እኮ ነው የሚያውሉት ይሄ እኮ ልማዳቸው እኮ ነው ሰለሞን ተካልኝ ገንዘብ ስለተሰጠው እዛ ያለውን ገንዘብ ስለሰጡት በሚስቱ በኩል እኔ ይኸውልሽ ኢትዮጵያ ልክ ለውጥ እንደመጣ ኤምባሲ ጋር የሚያማቃቸው ዲፕሎማቶች አንድ ዝርዝር አየው ሚዲያዎች የሚሰጣቸው ዲሲ ውስጥ ያለች አንድ ሴት ምናምን 6 ሰዎች አንድም ይሄ ምንድነው አሁን የነሱ ለፈለው እኔ ያሰለግ ማለከታተ ነው አንድ ቲቪ ያላቸው መሰለኝ እሱ ጋር የሚሰራ ልጅ አሉላ ምናምን ይባልልኝ እነዚህ የሚከፈላች $6000 በ15 ቀን 2 ወርም ኮሰርተሽ እኮ አታገኝም አሜሪካን የሚሰጣቸውን ዝርዝር አየውኝና እባክህን አልኩት ዲፕሎማቱን ስጠኝና እስቲ በሚዲያ ያንን ነገር ላውጣው ቆይ አለኝ ከዛ በኋላ ብታወጪው ምንም ሴንስ አይሰጥም ገባሽ ሆነ ብሎ እንትን ለምን ያቺ ልጅ ሬዲዮ አላት ምንድነው የምትለው መስልሽ ሳምንት ዲሲ ላይ የሚተላለፍ ኮሬል ተወልደ ታሰረ እንደዚህ ተደረገ አብይ እንደዚህ ያደረገ በኋላ አንድ ቀን ያንን ካየው በኋላ አገኘኋት በአካል ለምን እንደምትጮህ ይገባኝ ለካ ገንዘብ ስለሚከፈልሽ ያስለቀረ ነው አልኳት ምን ልልሽ ነው ገንዘብ መስጠት ልማዳቸው ነው ለምን መሰለሽ ጎፈንድኮ አዋጡ 100 ሚሊዮን ሲባል ከኢትዮጵያ የተዘረፈ ራሳቸው ያከማቹትን ገንዘብ ነው መልሰው ቢሰጡት ናትናኤል አስመላሽ የትግራይ ልጅ ነው ያዷ ልጅ ነው እንትን አደረገ ምንድነው ጎፈንድ ከፍቶ ለተራቡ ለችግረኞች መሪያውን እንትን እንደተደረገ ለትግራይ ተወላጆች ቢሮሲ በአንድ ቀን $20 ሲሰበስ አስቆሙት
ትቻለሽ ያው ሪፖርት አድርገሽ ማለት ነው ታግሎ ምን ብሎ ሌሎችም ሰዎች እንትን አድርገውለት አስከፍቶ ወደ 40 ምናምን ሺህ ዶላር አምጥቶ ሰጠ እሱን ከዛ እነሱ የሰበሰቡትን ገንዘብ ስንዴ መግዣ ለትግራይ ስጡ ሲባሉ አብይ ይስጣችሁ ነው ያሉት እነዚህ ሰዎች የትግራይ ጠላቶች ናቸው የምለው ወድጅ አይደል በተግባርም እያሳዩት ነው ስለዚህ አሁንም የሰበሰቡትን ገንዘብ አዋጡ ምናምን ምትየው አይደለም 100 ሚሊዮን እንዴት ነው የሚዋጣው ከዚህ የተዘረፈ ገንዘብ ነው ሐሳብ የለባቸውም ገንዘብ ተዘርፈሽ የምታገኝ ከሆነ ስታወጪው ምንም አይመስልሽም ምክንያቱም በቃ የተዘረፈ ገንዘብ ነው ያ የሰው እንባ ነው የሰው ደም ነው የኢትዮጵያን ደም ነው ስለዚህ ዛሬም ሊሰበስቡ የሚፈልጉት እሱ ነው ሰብስበው ሳይሆን የሰረቁትን ነው መልሰው እንደገና እንትን አድርገው በሱዳን አምጥተው መሳሪያ ገዝተው ምናምን ይሄ ነው ሐሳባቸው መሳሪያ የሚዋጋ ነው ይመስላቸው በኢትዮጵያ ጭንቅላት ላይ ተለማምደው ስልጣን ላይ ያሉት መምልህ እዚህ ጫካ ውስጥ ያሉት ወይም የመሸጉት ኢትዮጵያን ሲኦል ድረስም ቢሆን ወርደና ፍርሳለን ይላሉ ውጭ ያሉት ደግሞ እነ ቴድሮስ አድሃኖም አይነቶችም ደግሞ አሁን በባለፈው ኦሎምፒክ ራሱ ስናይ ነበር አይደለ የፈረንሳይን ብሔራዊ ቡድን ሲያበረታቱ ያየንበት ኢትዮጵያዊነታቸውንም እስከ መካድ የደረሱበት ነገር እናያለን እንደው ለየቅል ነው ነገሩ ሂደህ ስታየው የነዚህ ሰዎች አካሄድ ወይም የተነጎች እንደው ስነ ልቦና የህወሓት መጨረሻ ህዝቡን ራሱ እንደዚህ ለሁለት ከፍሎ ያለበት ሁኔታ ታዲያ ውጭም ስለነበር ካሁን ባየው እንዴት ነው እየኖሩ ያሉት አሁን እናንተ ጠርታችኋቸው የሚመጡትስ በሌሎቹ በኩል ምን ይደርስባቸዋል ምን ታዘብክ አንድ ማስታወሻ ይዤ እመጣለሁ ብዬ ከዚህ ከቴድሮስ አድሃኖም 2018 ላይ ይጃታለሁ ስክሪንሾት አድርጌ 2018 ላይ በፌስቡክ ገጹ የጻፈው ነገር ነበር ወንድሜ ዶክተር አብይ ወደዚህ ለውጥ ወደ መሪነት በመምጣትህ በጣም ደስ ይለኛል ቃል በቃል ባነብልሽ ደስ ይለኝ ነበርና በርታ ወንድሜ እንደዚህ ኢትዮጵያ ወደፊት እንደምታራምዳት ምናምን ብሎ ነው ምስክርነት የሰጠው ይሄ በሰሜን እዝ ላይ እነዚህ ሰዎች ጥቃት ሰንዝረው መከላከያ ሰራዊት ላይ 23 ዓመት ድንበር ሲጠብቀው ነበረው ላይ እርድ ፈጽመው ከዛ ጦርነትን ሲለኩሱ ቴድሮስ አድሃኖም ትንፍሽ አላለ እኔ በእውነት ደናሶ ይመስለኝ ደናሶ ስልሽ ያው ከተማ ሰው ስለነበር ትንሽ እንደ ህዋቶቹ አይደለም የሚያስበው የሚል አመለካከት ነበርኝ እውነት ለመናገር እንዳልኩሽ መርፌ ወጓቸዋል መሰለኝ እኔ አላቀም እንዴ አንድን ፓርቲ እንዴት ዝም ብለሽ ሰዎች እንዴት ታመልኪያለሽ እንዴት ጥያቄ አታነሽም የሚታየውን ነገር እንዴት ተሸመጥጫለሽ ቴድሮስ አድሃኖም እኮ የተቀመጠው በኢትዮጵያዊነቱ እንጂ የህወሓት አባልነቱ አይደለም ይሄን ረሳና ኢትዮጵያዊነቴን ትርክ ሴቶች እንደዚህ ተደረጉ አንድ በሰሜን እዝ ላይ የደረሰውን ጥፋት እነሱ ጦርነት መጫራቸው ሊገልጽልሽ አይፈልግም ምንድነው የሚያወራው ያው እዚህ የነበረው እንግዲህ መስተዳድር ልናነሳው እንችላለን እሱን በስፋትና የነሱን ቃል እየተቀባበለ ቴድሮስ አድሃኖም ከዛ በኋላ የፈረንሳይ አትሌቶች እንኳን ደስ አለኝ ኢትዮጵያዊነቴን አልፈልግም እሱ በቃ እንደገና ደግሞ እነዛም ሲኦል እንወዳለን ኢትዮጵያ ትበጣጣለች እኔ የጠየቁት ጥያቄ ምንድነው ቴድሮስ አድሃኖም ምን አይነት ኢትዮጵያ ነበር የሚፈልገው አሁን ጤና ድርጅት ውስጥ ነው ያለው ወጭ ሚዛናዊ መሆን አለብሽ እንትን ውስጥ ሆነሽ ስለ ሰብአዊነት ነው ማውራት ያለብሽ እሱ እኮ ከሰብአዊነትም የነጠፈ ተግባር እኮ ነው የሚያወራው እነ ስብሐት የሚገሏት ልጆቻቸው የሚፈነጩባት የሚያርዷት የሚገሏት ህዝቧ የሚሰቃይባት እሷን ኢትዮጵያ ነበር የሚፈልገው ማለት ይሄን እኮ ነው የነገረን ኢትዮጵያዊነትን አልፈልግም ፓስፖርቱን አልፈልግም እሱ ጥንቅር ብሎ ይቀራል እንጂ ኢትዮጵያ ምንም አትሆን ምንም ልትሆን አትችልም ስለዚህ እኔ እንደው ይቅርታ አድርግልኝ እኔ በዚህ በኬንያ በፊት ከባሌ የሚወጡ ብርቅዬ እንስሳት ነበሩ ይሳሱን ያላ እንደዚህ ሆነ ዋሊያ እንደዚህ ሆነ ምናምን ይባል ነበር አይደል እነሱ ያሳዝኑኛል ጌታቸው ረዳ ወይ እንትናን እንደዛ ላስባቸው አልችልም እነዚህኞቹ የሚጠፉ ነገሮች ናቸው ገባሽ የሀገር ቅርሶች ናቸው እነዚህ የሀገር ጠንቆች ስለሆኑ ፓስፖርት ኢትዮጵያዊነትን አንፈልግም ምንም አይመስለኝም ገባሽ ከእንስሶቹ እንስሶቹ ይበልጡብኛል በቃ እሱ ነው እና እንደዚህ አይነት የሚገለባበጡ ሰዎች ናቸው ማን ጻፍ ብሎት ነው ስላቢስ ሲጽፍ የነበረው እሱ ቀድሞ ከዛ በኋላ እንደገና ስም ወደ ማጥፋት ይገባው ምን ሆኖ ነው እና እንኳን ቴድሮስ አድሃኖም እና ደብረጽዮንም እኮ የሚገርም ሰው ነው ባንዴ ኤርትራ ሄዶ እንዲሁ ነው ያሉ እጃቸው ነው አብርጥቶ እኮ የመረጡት እነሱ ናቸው ማን መረጠው ያው ሰግባ ላይ እነሱ አይደለም እንደመረጡት ምራን በሙሉ ድምጽ መረጡት ከዛ በኋላ ደግሞ ወደ ስም ማጥፋት ወደ ጦርነት ወደ ምናምን ማስገባቸው እንደውም እኮ አራቱ ድርጅቶች ውስጥ በሌብነት ውስጥ ያልነበረ ጥቂቶች ይሆናሉ
ግን ዶክተር አብይ ወደ ስልጣን መጣና ይቅርታ አለ። የነሱን ማጥያት እኮ ነው ይሰደላቸው። ይቅርታ ተብሎላቸው ዝም ተብለው እየኖሩ እያለ እንደገና ወደ ጦርነት አይሽ። ግን ከበኋላ ግደም አለባቸው ገባሽ? ብዙ ደም አፍስሰዋል። ከበረሃ ጀምሮ ትግራይ ውስጥ ወደ 40 ሺህ ሰው ገለዋል ኢዲዩና ምናምን ብለው። ከዛ ወዲህ ከተማ ውስጥ የገደሉት በኢትዮጵያ ምድር የከተቱት ያፈሰሱት ደም አለ። ያ ነው እረፍት የሚነሳቸው ሌላ ነገር አይደለም። በነገራችን ላይ እንኳን ቴዎድሮስ አድሃኖም እንግዲህ ይቅርታ ጠይቄ ነው ማነሳው ጥያቄውን ጦርነቱ የተጀመረ ሰሞን የደረሰውን ነገር አሁን እንደተባለው በሰሜን እዙ ላይ የደረሰውን እንግዲህ ለስንት አስርት ዓመታት ሲጠብቃቸው ከጎናቸው የነበረውን መከላከያ እንደዛ አድርገው አዋርደው በባዶ እግሩ መንገድ ላይ ሲጥሉት ምንም ያላሉ አንዳንድ የሃይማኖት አባቶችም ጭምር ታፈንን ብለው ወጥተው ነበር አይደል? ታፈነን ነው እንጂ ትግራይ እንዲሆነች ሲሉ ነው የነበረው። ከዛ በኋላ አሁን ሀገሪቱ ላይ የሚደርሰው በአጠቃላይ ምናየው በእነሱ እጅ እየጠፋ ያለው ህዝብ በየቦታው ከወሎ እስከ ጨጨሆ ቤተክርስቲያን አሁን እንደው ሌላው ቀርቶ የሚያመልኩት ቤተክርስቲያን አብያተ ክርስቲያኖች በቦምብ ሲጋዩ ሲወድሙ አብያተ መስጊዶችም እንደዚሁ አይደል? ከዚህ በቻለ ነጃሽ እንደዛ አይነት ጉዳት ደርሶበታል። እንደውም ራሳቸው አጥፍተው ያው የኢትዮጵያ መንግስትን ያደረገው ለማረግት የሚያላክኩትን እናውቃለን። በአካል ግን ያሉባቸው ቦታዎች በሙሉ እነሱ ገቡባቸው የተባሉ ቦታዎች እንግዲህ ህዝብን መጉዳት የማይፈልግ ነገር ይሄን ያህል አመት ሲመራው የነበረውን ህዝብ ከሰረቀው እንጥብጣቢ ተርፋ የተመረተችን ወይ የተሰራችን የህዝብ መገልገያ ሆስፒታል ሳይቀር አውድመው ሲወጡ ህዝብ ሲቀሉ ማይካድራ ላይ ሁሉ ድብደባ ሲፈጸም ያ ሁሉ የዘር ማጥፋት ወንጀል ሲፈጸም አፋር ላይ ይሄ ሁሉ ህፃናቶች ሲገደሉ ማናፍኗቸው ነው ዝም ያሉት? እኔም በጣም ነው የሚገርምሽ። እንግዲህ አንድ ጊዜ ስብሐት ነጋ ኦርቶዶክስን ይሳደብ ነበር በግልጽ በሚዲያም እየወጣ እየጻፈ ስለ ሃይማኖት እዚህ ጋር የጻፍኩትም አለ መጽሐፉም ላይ ስለ ጳጳሳቱና የካድሬ ስራ ነው የሚሰሩት። በመጀመሪያ ደረጃ ይኸውልሽ እምነቶችን እነዚህ ማህበራትን የተለያዩ ሲቪክ ይሁኑ የእንትን እነዚህ ውስጥ ህወሓት እድርና ምናምን ውስጥ እኮ መክተት ጀምሮ ነበር። የእድር ሊቀመንበር ያደርግሻል። ከወረዳ አልፎ የእድር ሊቀመንበር በማህበራዊ ጉዳይ ሁሉ ይገባሉ። ስለ ስፖርት ምንም አይነት እንትን የሌላቸው ሰዎች እነ ብርሃነ ገብረ ክርስቶስ እነ ብርሃነ ኪዳነ ማርያም የሚባሉ የኦሎምፒክ ምናምን ፌዴሬሽን እነ አምባሳደር ተወልደ ምናምን የኦሎምፒክ ምናምን አንድ ደግሞ ደህንነት ነው ምናምን የነበረ የፌዴሬሽን እንደዚህ አድርገው እኮ ይከቱ እነ አወልን በቃ ያለ እንትናቸው ይከቷቸዋል። ገባሽ ምልሽ አያምኑም። ኦርቶዶክስም ላይ ያደረጉት አሁን አንድ የሃይማኖት አባት የፈለገ ይሁን ስለ ኢትዮጵያም ባይሆን ስለ አፍጋኒስታንም ውስጥም ስለሚፈጸመው ስለ ሶሪያም በአጠቃላይ ስለ ሰው ልጆች የሚደረገውን ነገር ሚዛናዊ ሆኖ ነው ማውገዝ ያለበት እንጂ አይተሻቸዋል እንዴ የካድሬ ስራ ኮፍያ አድርገው እዛ እንትን እኔ ካድሬ ነው የምላቸው እዛ ዲሲና ምናምን ላይ ወጥተው ጎዳና ላይ ግደለው ወንድምህን ረደው እኮ ነው ሲሉ የነበረው። ተነስ አንዱን ገንዘብ አዋጣ መገዳደያ መሳሪያ ግዛ እኮ ነው ሲሉ የነበረው። ሌላ ነገር አሉ ሌላ ነገር እኮ አላሉ። እና እኔ የሃይማኖት አባት በመከላከያ ላይ ያሁሉ ሲደርስ አያውቁም ማለት ሹፈት ይመስለኛል። ራስ ማታለል ነው። ያውቃሉ 23 ዓመት ምን ሲጠብቅ እንደነበር ትግራይ ራሳቸው ነው የህወሓት ባለስልጣኖችንም እችንም ሀገር ይጠብቅ የነበረው የመከላከያ ሰራዊት ላይ ምን እንደተፈጸመ ያውቃሉ። ከዛ በኋላ መከላከያ ለቆ እስከወጣ በኋላ ሰው በረሃብ እየሞተ የዛን ጊዜ መንግስት በረሃብ አንድም ሰው አለመሞቱ ገባሽ በ8 ወራት ውስጥ ቢያንስ ክሬዲት ሊሰጪው ይገባል። ሰው በረሃብ መሞት ስለሌለበት አሁን ቤት ተዘግቶ ነጌታቸው ረዳም አምነዋል። ሰው እየሞተ እያለቀ ነው፣ በቁጥሩ አይታወቅም። አሁን እያለቀ ያለው ሰው ወደ አጎራባች ክልሎች ወደ አፋር ወደ ምናምን እየወጡ ያው የምናያቸው ናቸው። እንግዲህ ሚዲያ ላይ ማታቀርቢው ነገር ነው እንጂ ማአት ህጻናት እያለቁ ነው። እነዚህን ህጻናት ምን እየሰጧቸው እንደሆነ ራሳቸው ልጆቹ ይናገራሉ። ስለዚህ እነዚህን ነገሮች አያውቁም። እኛ አባት አያዩ እንዴት ነው ተው ማይሉት? ለምንድን ነው ማያወግዙት? መንግስት ጥፋት ካለበት ተነስተው ማውገዛቸውና ምናምን ችግር የለውም ካለበት ገባሽ ምልሽ ይሄን ጦርነት ቢጀምር ኖሮ እኔም መንግስት ወራሪ ጥፋት ባይኖርበትም ትግራይ ላይ በነበረው ጦርነት ህዝቦች እየተሰቃዩ ከሆነ ማውገዙ ትክክል
ሌላውስ ነው አሁን አውሱን እኮ ነው ማለት ቤተክርስቲያን ላሊበላ ሲዘረፍ ጨጨሆ እንዳልሽው ትናንት ነው ጨጨሆ ነው የሰማሁት እንደዛ እየተደረገ ለምንድነው ምኑን ነው የሚያስተዳድሩት ታዲያ ምንድነው የትኛውን ቤተክርስቲያን ነው የሚያስተዳድሩት እኔ ቅርታ አድርግልኝ እኔ እንደነዚህ አይነትን ሰዎች የዋት ጠበቆች ናቸው እንጂ የሃይማኖት አባቶች ሌላቸው አልችልም ሚዛናዊ ስትሆኝ ነው ሙስሊም ክርስቲያን አፍጋኒስታን ሶሪያ ማለት የለብሽም የሶሪያ ስደተኞች ሀገራችን ላይ ቆሉ ናዝሬት ይያየውኝ የሚገርምሽ ነገር የሶሪያ ስደተኞች ሲለምኑ ናዝሬት ድረስ ሄደዋል እነዚህ እኮ አገር ነበራቸው ከኛ የሚበልጥ መተውኛ አገር ተሰደው እቺን አገር እንደዛ ለማድረግ የተነሱትን ሽፍታዎች ወይም የዋት እንትኖች ለምንድነው የማያወግዙት የሃይማኖት አባቶች ተው ብለው አገር ለማፍረስ ነው የተነሳችሁት ሰው እየገደላችሁ ነው ብለው ለምን አይሉ ስለዚህ እነዚህ የዋት ካድሬዎች ናቸው ሌላ አንድ ነገር ላንሳ የጄኖሳይድ ነገር ሲነሳ በአንተ አስተባባሪነት ለ55 ሰዎች የሻማ ማብራት ስነ ስርዓት ተካሂዶ ነበር እነዚህም ስሞቹን እንጠቅሳቸዋለን የ9 ወር ነፍሰ ጡር ሳይቀር የተሰዋችበት ነው አይደለም ግን ማንም ይሄንንም ጭምር ያወገዘ የለም ምክንያቱም በራሳቸው በዋቶች ወይ የተደረገ ድርጊት ከመሆኑ ጋር ተያይዞ እነዚህን ገደልናቸው ያሉ ሲፎክሩ የሚጮህላቸው ሰው ግን አልነበር በትክክል ልክ ነሽ በጣም ነው የሚያሳዝነው ጥሩ ጥያቄ ነው ያነሳሽው እኛ የሃይማኖት አባት ሆኖ የሰብአዊ መብት ኮሚሽን ዶክተር ዳንኤልም ዛሬም ደጋግመን ጥያቄ እናነሳለን ጥያቄያችንን አቅርበናል በጽሁፍ የምጠይቃቸው ራሳቸው ሐምሌ 26 ደብዳቤ ያስቀምጣችሁ ነበር አዎ ትክክል ነሽ በራሳቸው አንደበት እንብዛን አርደን ቀጣ ነው እከሌን ገደል ነው እያሉ እንደ ትልቅ ጀብድ ሰላማዊ ንጹሃንን አገር ለማረጋጋት ህዝብ ለመስራት የፓርቲ አባል ያልሆኑ እነዚህን ሰዎች በሚዘገንን ሁኔታ ኢንጂነር ነው ይሄ ቴሌኮሙኒኬሽን ስንት ስራ ሰርቷል እኮ ይሄ ልጅ ስንት ቴክኖሎጂዎች አንደኛ ምሁር አይወድም ህዋትኩም ምሁር አይወድም ጠላቱ ነው የተማረ ሰው አይወድም አንድ ነገር ልንገርሽ የ93 ክፍፍል ማግስት መለስ ዜናዊ አምስት ምሁር አትወድም ሲባሉ የተወሰኑ ወጣቶችን አመጣና ምርጫው ላይ እንዲገቡ ሲደረግ እንግዲህ እኛ ሸምግለን ወይም ዕውቀት ሳይኖረን ኢኮኖሚ እንትን መጻፍ አቅቶን ምናምን አይደለም ፖሊሲና ምናምን ማውጣት ስለዚህ ምሁርነን ብላችሁን ጣጥ እንዳትሉ ይዛን ቀመጣቸው ከዛ ወደ ፓርቲው አልመጡም እነዚህ ሰዎችም ማረድና መግደላቸው የተለመደ ነገር ነው ይሄን ሁሉ ሲፎክሩ ጳጳሱ አልሰሙ ገደልን ብለው 55 ሰው ሲገደል አልሰሙ በድምጽ እኮ ራሳቸው ገደልናቸው ብለው እምብዛም ጠቀስን እንጂ 55ቱን የ9 ወር እርጉዝ አይሪት ገብረመድን እግሯን ቆርጠው ከነ ጓደኛዋ ማለት ተስፋ ማርያም ትባል እሷ ቀብር ከዛ ደግሞ አቃጠለ እንደገና ሪሳ ወጣች ማቃጠል እነዚህ ሰዎች በሰው ስቃይና ሞተውም እኮ ነው እረፍት የሚነሱሽ ሞተሽም ገለውሽም አስክሬን ላይ እኮ ከብራለሁ ምን ነው ጳጳሳቱ ዝም አሉ ይሄን ለምንድን ነው ያላወገዙት ይሄን ከዚህ በላይ የሚወገዝ ተግባር ኢትዮጵያ ውስጥ ይሄ በትግራይ ውስጥ ይፈጸማል ተብሎ የማይታሰብ ግን የተፈጸመ ጳጳሳቱም ሸሆቹም ራሳቸው የትግራይ ተወላጆችም ቢሆኑ አክቲቪስቱም ይሁን ምን ለትግራይ ህዝብ ከሆነ የቆሙት እነዚህ ይሄን ነገር ለማውገዝ ምንም እኮ በቃ ሰው ነው መሆኑ የሚጠበቅብሽ እንደዚህ አይነት መታወቂያው የተገኘ እንትና ማን ነው ካሳ ኃይላጅ የሚባል ቆራርጣው አይደል ለጅብ ሰጥተውት መታወቂያው ተገኘ እና ይሄን ሁሉ ነገር እየተፈጸመ እንግዲህ ዝርዝራቸውን ሐምሌ 26 ቀን ከሻማ ስነ ስርዓቱ በኋላ ለዶክተር ዳንኤል አልነበሩም ለጻፊው ሰጥተን ምክትል ኮሚሽነሩ አይቶታል ብላናለች በቀደም ጠይቄ ወደ አሜሪካ ከሄደ በፊት የዛሬ 15 ቀን በፊት ጠይቂያት መተዋልና ጉዳዩን አቅርቤ አሳውቃቸዋለሁ ብላለች እንግዲህ ከትላንት ወዲያ አይደል የመጣሁት ስለዚህ አላወኩኝም ምን አይነት መልስ እንደሚሰጡን ነገር ግን አንድም ቀን በዚህ ጉዳይ ህወሓት ወይም ይሄ ሽፍታ ቡድን የሚሰራውን ተግባር አንድም ቀን ሲያወግዝ መግለጫ ሲያወጣ አላየንም እንግዲህ የሰብአዊ መብት ከተባለ ገለልተኛ ነው መሆን ያለበት ስለዚህ ባልተጨበጠ መረጃ ራሳቸውም የፖሊስ ኮሚሽነሮቹም አንድ ስብሰባ ላይ እንደተናገሩት የትግራይ ፖሊስ ኮሚሽነሮች የነበሩት እዚህ የመጡ ማለት ናቸው አንደኛው የማነ የሚባለው ሲናገር ምንድነው ያለው 1400 ሴቶች ተደፍራሉ ብላችኋል እስቲ መረጃ አምጡ ስንላቸው እንትናል የ100 ሰው ስልክ አመጡልናል እና በመቶ በስልክ እየጠየቅሽ አው እነዛ ሰዎች የሚደወልላቸው የህወሓት አባል ይሆናሉ ተደፍረሻል አው ይሊሉ ማለት ነው
ሌላ ያመጡልን ነገር የለም በስልክ ነው እሱንም የተጨበጠ መረጃ አላመጡልንም ማለት ተሰርቆ የወጣው ነው የተባበሩት መንግስታት ያለውንም አይተናል አው ራሳቸው ነበር የሚያወጡት የነበሩት እና እነዚህ እንግዲህ 55 መስተዳድር ብቻ ናቸው ንጹሃን በጣም ብዙ ተገለዋል አሁንም እየተገደሉ ነው በሽሬ በኩያ በዚህ በእንደርታ በተለያዩ አካባቢዎች በጣም ብዙ ሰው እየታሰረና እየተገደለ ነው ይሄንን ዛሬም ሰብአዊ መብት ሆነ ጳጳስ ሆነ ምናምን እንትና ያደርጉት ታፈንን ሲሉ ነበር አይደል የትግራይ ህዝብ አሁን ታፍኖ እየተሰቃየ ነው ሌላው አጎራባቾቹ ጋር አብሮ እንዳይኖር ወደ አማራ ክልል ጦርነቱን ማስፋፋት አፋር ላይ ህፃናት በመግደል 240 ህፃናትና ሰዎች ሞተዋል አላፋር ውስጥ ለምንድን ነው ይሄንን የማያወግዙት ለምንድን ነው ሰብአዊ መብት የማያወግዘው ለምንድን ነው እነዚህ ጳጳሳቱ የማያወግዙት ይሄን ካልሽ እኔ ዶክተር ዳንኤል ላይ መቼም ምንም አይነት ብዥታ የለኝም እስካሁን ድረስ ጥያቄያችንን እስኪመልሱልን በትዕግስት ጠብቃለሁ ጳጳሳቱ ግን የካድሬ ስራ ነው እየሰሩ ያሉት ግልጽ ነው ሰው እየሞተ ወገን እየተሞተ ህፃናት እያለቁ መቼ ነው ሊያወግዙ የሚፈልጉት ለትግራይ ቴሌቪዥን ላነሳለህ ነው የትግራይ ቴሌቪዥንን በሆነ በሶስት በአራት ነገር ከፍለን ማየት እንችላለን እሱም እንዴት ነው 27 አመታት የነበረበትን ከዛ ቀጥሎ ህግ ማስከበሩ ሲጀመር የነበረበትን መከላከያ ሲወጣ የነበረበትን እና ሲገባ የነበረበትን ጊዜ ከፋፍለን እንየው የትግራይ ቴሌቪዥን እንዴት ታዋለ እንደውም አንዳንዶቹ መረጃዎች ይሄ ቲኤምኤች የሚባለው ቴሌቪዥን ሁሉ የሚያስተላልፋቸው ከየበረሃው ከየምኑ እየተባሉ የሚወጡት ቪዲዮዎች በትግራይ ቴሌቪዥን ያው በመንግስት የተከሱ በመንግስት መዋቅር ደሞዝ በሚከፈላቸው ሰዎች የተቀረጹ ቪዲዮዎች ናቸው እስከማለት ድረስ የተደረሰበት ነገር አለ በትክክል ነሽ ከመጨረሻው ጥያቄ ልነሳልሽና የትግራይ ቲቪ ኃላፊ ያደረጉት ልጅ ያው ነጌታቸው ረዳ የሾሙት ያው እነሱ ካድሬ ነበረ ነው ይለወጣሉ በሚል መንግስት ኮርስ ሰጣቸው ትልቁ የመንግስት ስተት ወይም የጊዜያዊ መስተዳድሩ ስተት እዛ ጋር ነው የሚጀምረው ምንድነው እዛ ጋር ነው የተጋሩ ድምጽ የሚል የ24 ሰዓት ፕሮግራም ተጀምሮ ነበር የትግራይ ቲቪን የሚረከም ማለት ነው ወደ 3 ወር ገደማ ይመስለኛል ካልተሳሳቱ ቀን ከሌሊት ሁሉም እየሰራ ያለ ደሞዝ ከልብ እየተጋየ ያለ 3 ወር ያለ ደሞዝ ያለ ምናምን እንዲፈርስ ነው የተደረገው ያስብስ በጣም ሞራላቸው ተነክቷል ልጆቹ ነበርኩበት ነው ግን በቃ አይዟችሁ ነው ያልኳቸው ገባሽ አንዳንድ ጊዜ በከልብ የሚያገለግል ሰው ኢትዮጵያ እንደዛ አትፈልግም ይመስለኛል አላቅም በቃ ይሄ የተለመደ የመጣ ነገር ነው እነዛ ልጆች እንደዛ እየሰሩ ወንድሞቻቸውን ያጡ ልጆች አሉ እዛ ቴሌቪዥን ላይ ስለሚሰሩ ብቻ ትግራይ ውስጥ የተገደሉባቸው ማለት ነው ግን ይሄን ሁሉ ተቋቁሞ እየሰሩ ያለ እነዛ ልጆች አምጥቶ ሆቴል አስቀምጦ እየቀለቡ ይሻሻላሉ ይሰራሉ ምናምን ተብሎ አንድ ለውጥ ሊያመጡ አልቻሉ በየቀኑ ሴቶች ተደፈሩ መከላከያ በትግራይ በተካሄደ ጦርነት ይልሻል ምን አይነት ጦርነት እንደሆነ አለ የትግራይ ቴሌቪዥን ካሜራ እየሄደ ነጌታቸው ረዳን እየቀረጸ የተወሰኑ ቦታዎች ነው ኢንተርኔት ይሰራ የነበረው ወደዚህ አሁን ወደምታያቸው ጣቢያዎች ይላክ ነበር እሱ ብቻ እንዳይመስልሽ የትግራይ ቲቪ ለሪፎርም ተብሎ ነው እንደዚህ ተሰጥቶኝ አንድ ወር እየሰራን ይያለ የካሳ ይባላል የኃላፊው ተብሎ የተቀበጠው ስልክ ይደውልልኛል እኔና እሱ የምናወራበት ስለ መንግስት ግልበጣ አይደለም ማወራው ስለ ስራ ነው ማወራው የኔን ድምጽ ቀርጾ ለነሱ ይልክላቸዋል ለዛ በጣም እኮ የሚያቆይ ልንገርሽ ከዛ ደወልኩለትና ሌላ የምትፈልገው ነገር አለ ወይ ቀርጸህ የምትልክላቸው ስለው ደንግጦ ጆሮ ላይ ዘጋው እና ደሞዝ ትፈልጋለህ አንተ ለኔ ደሞዝ የምትሰጠኝ አልኩት እቺን አላስተላልፋትም ለምን አው ደሞዝ ፈልጋለሁ ምናምን በየማወራው ነው የመሰለው እኔ በነገራችን ላይ 5 ሳንቲም ማንም የሚከፍለኝ የለም ሀገሬን በፊት የጀመርኩት ትግል ስለሆነ አመት ከሁለት ወር ቁጭ እየሰራሁ ያለሁት እንጂ ከማንም 5 ሳንቲም አልወስድም ወስጄ ማላቀም ከስራዬን ጥዬ ነው የመጣሁት ለምን እነዚህ ካንሰሮች ተቆርጦ የጀመርኩት ትግል ነው የኔ ትግል ነው ገባሽ ለማንም የምሰጠው አይደለም መከላከያ የሰው ህይወቱን እየገበረ አይደል እንዴ ስለዚህ ለዛ ነው የመጣሁት ሌላው እንግዲህ መንግስት መከላከያ በ3 ሳምንት ያገኘውን ድል የትግራይ ህዝብ እንደዛ ተቀበሉት የትግራይን ጭንቅላት አይሽ አንድ ነገር ነው ሲሰማ ይኖረው ያዝ አንድ ወር ላይ ያለማጋነን ነው መንገሽ 1400 ስልክ ተቀብለናል 1400 ስልክ ያው ስልክ ይቀበል የነበረው እዚህ እናንተ ጋር የሚሰራ የነበረ ልጅ ነውና እንዴ 5 ምናምን በተረፈ ኢሮብ ጫፍ ድረስ እኛ የሁሉ ነገር አናቅም ነበር ለምን ቀድሞ የተፈጸሙትን አሁን ያለውን የመስተዳድሩን የፖሊስ ኮሚሽነሩን የምናምን ነበር ኢንተርቪው የምናደርጋቸው ሁሉንም ነገር ነበር የምናወጣ የነበረው በማይካድራ ላይ የተፈጸመውን ነገር ሁሉ አሁን ሰው ማወቅ ጀመረ እቴንሽ መታያት እዛ ኤፍኤም ያለው ምናምን ተጠልፎ ተወስዱ ትግራይ ቴሌቪዥን እንዳታዳምጡ ዘመቻ ተጀመረ መስተዳድር ውስጥ የነበሩ ሰው ዘመቻ ጀመሩ ከኔው ቅና ውጪ ባላወቁት ነገር እንደገና ተዘብቶ ተወሰደ ወደዛ በጣም ያሳዝን በነፃ ነበር ምሰራ ነበር የሪፎርሙ አካል ነበር አዎ አስተባባሪ ተብዬ
በደንብ እየሰራ ነው ነበር መረጃ እያወጣን ማለት ነው። ከዛ በኋላ ዘግተው ወደዛ ወሰዱት። ከዛ በኋላ እንደገና እኔ ላይ ዘመቻ ተጀመረ በዛ በቲቪው። ሰውየው በየቀኑ በአማርኛም በእንትንም እየወጣ ካሳ የሚባለው የትግራይን ህዝብ የማይወክል ለትግራይ ህዝብ የማይመጥን ነገር ነበር ሲተላለፍ የነበረው አለ። በአንድ ወር ውስጥ እነዚህ ጀነራሎች ነበር ሲወጡበት የነበረው። የራሳቸው መስተዳድሩ አባላት ናቸው። የሽፍታ ቡድን አይደለም እንደነሱ ሲቀርብ የነበረው። ምን እንዳለኝ ታውቂያለሽ? ጁንታ አንልም እንትሴ ምናምን ህወሓት ነው ምን እንዳለኝ ታውቂያለሽ? አላስተላለፍ ነው ተቀርጿል። ኢትዮጵያ ቴሌቪዥን አለ። መከላከያ ነው ሰው ሲገድል እንጂ የማውቀው ህወሓት መከላከያን አላረደም አለኝ። እንዲህ የሚል ሰው ነው አስተባባሪ። 350 ጋዜጠኞች ተብለው ምን እንጃ ምን እንደሚሰሩ 100 ሺህ ይከፈለው ነበር እሱ 100 ሺህ ነው የሚከፈለው ብዬ ዶክተር ሙሉ ስጠይቀው ነው 20 ሺህ ነው የሚከፈለው አለኝ። ታዲያ ሌላው ስለው አይ የአበል የነዳጅ የቤት ኪራይ ተብሎ ሰባን ይሄ ገንዘብ አይደለም የመንግስት በመንግስት ገንዘብ ጀርባውን ያረዱት መንግስትን በተደጋጋሚ ስናገር የሰማኝ አካል የለም። አዩት ግን ስሚ ሴቶች ልጆች አግኝቼ ቅርብ ጊዜ መስተዳድር አባል የነበሩ ከመቀሌ እየወጣን በመከላከያ ሰራዊት ታጅበን ኤፍኤም ሬዲዮ የህወሓትን የቀድሞ ከንቲባ የምናምን እያወራ እነ ካሳይ የጤና ጥበቃ ሚኒስትሩ እዛ ይቀሩ 9 ክላሻቸውን የደበቁትን ክላሽ ይዘው ወጥተው የነሱ ልብስ ለብሰው ነው የወጡት ያየናቸዋል። መስተዳድሩስ መንግስት ሲከፍላቸው የነበሩ አያሳፍርም? ስሚ እነዚህ ነንብዛን ያስገደለው ማንም እንዳይመስልሽ ወደ ኤርፖርት ሲሄድ ወደ ምናምን ዛሬም እዚህ በተው 5 ስታር ሆቴል የተቀመጡ 100 ሺህ ይከፈላቸዋል። ትላንት አንድ ነገር ልንገርሽ፣ እኔ ከመጣው በኋላ 17 ቀን የታሰሩ ልጆች ነበሩ ያለ ምክንያት እነዛ ልጆች ህዝብ ሲያገለግሉ የነበሩ ናቸው። በሚዲያ ወጥቶ ስለሚያጋልጡ ብቻ ጠቁማ ያስያዟቸው መስተዳድር ውስጥ ያሉ ብልጽግና እንትኖች ናቸው። ብልጽግናዎች ተብሎ ጸሐፊው ምን ያደርግ እንደነበር ልንገርሽ። አሜሪካ ሄጄ ነው ያየሁት። አንዳንዶቹ ለነዚህ የምትያቸው ተቋማት መረጃ ይሰጣሉ። 55ቱን ያስገደሏቸው ከነዚህ ራስ ማንም እንዴ አንድ ፖሊስ ምርመራ እንዳላደረገ ተከለሽ ጠየቅኳቸው። ነው የ55ቱ ዝርዝር ነበረኝ ከተለያዩ እንትኖች የሰበሰብኩት። የተገደሉት ዝርዝር አላቸው በሚገባሉ እስቲ ስጡኝ ስላቸው ነከሌ ቤታቸው የፈረሰባቸው ንብረታቸው ወደመባቸው። በጦርነት ውስጥ ምንድነው የምትጠብቂው? ሰራዊቶች ምንድነው የገጠማቸው? ሀገራቸውን አጡ፣ ንብረታቸው ወደመ፣ ተሰደዱ። ትግራይም ውስጥ የተፈጸመው ይሄ ነው። ህወሓት በለኮሰው ጦርነት አንዳቸውም የብልጽግና አባል አምጪና የብልጽግና አመራር ከጸሐፊው ጀምረሽ ከምናምን አምጪና እዚህ ህወሓት ሽፍታ ነው አሸባሪ ነው አይልሽም። አንዳቸውንም የሻማ ስነ ስርዓቱ ላይ አልመጡም፣ ለማውገዝ አልመጡም። አቶ ዛዲግ አብርሃም በጠሩ ስብሰባ ላይ አልመጡም፣ ደም መስጠት ላይ አልመጡም። አንድም ሚዲያ ላይ ወጥተው ህወሓት አሸባሪ ነው አይልሽም። የሚከፈላቸው 100 ሺህ እነሱ ናቸው። መንግስትን ቆም ብሎ ማሰብ አለበት። ለምን ነገ ትግራይ ነጻ ትወጣለች? በማን በመከላከያ በማን በህዝቡ። ስለዚህ የትኛው መስተዳድር ነው እንደገና መልሶ ገዝግዞ የጣለውን መስተዳድር መልሶ ሊያመጣ? 95% የህወሓት አባል ናቸው፣ ራሳቸው የሚያመኑት ነው። ይሰሩ የነበሩት ከከንቲባው ጀምረሽ ገለልተኛ የነበሩትን ወጣቶች እነ ነብዩ ስሁል ለምን ተባረሩ? ህዝብ የሚወዳቸው እኮ ናቸው። ከህዝቡ የወጡ ሰዎች ናቸው እኮ ማገልገል ያለባቸው ህዝቡን። አባረሯቸው። ማናቸው የሚያባረሯቸው? ህወሓቶቹ ቁጭ ብለው ፕላኔት ሆቴል በነገራችን ላይ የስብሐት ነጋ ዘመድ መንግስት አምጥቶ ለፕላኔት ሆቴል እነሱ ፕላኔት ሆቴል መርጠው ማንን ነው እየደጎሙ ያሉት? ህወሓትን ማለት ነው። ሰውየው ውጪ ነው። የማን ዘመድ ነው የስብሐት? በምን ቤት ተሰራ አላውቅም። እሱ የሚጣራ ነገር ተመልካች እንዴት እንደሚደጋገፉ። አንድ ባለ ሀብት ቤት ሌሊቱ ሙሉ ሲሰክሩ አድረው በግ እየታረደና ፍየል እየታረደላቸው አማራ ክልል ዘረፈ ምንትስ ዘረፈ እያሉ ንብረት ብረት በኮሚሽነሮቹ ፊርማ ከመቀሌ ይወጣ ነበር። ሁሉም መስተዳድር የሚያጋልጠው በማስረጃ ማህተም ያለው ደብዳቤ ያገኘሁበት። ስንቶቹ ገንዘብ አስጋብሰዋል። በዚህ አካውንታቸው መፈተሽ ያለበት። ሁሉም ታች ያለው አመራር በየሚዲያው የሚናገረው ነው። እኔ የምደግመዋለሁ። እንዴ አንደኛው እኮ ያልተቀረጸ ስብሰባ ግን ዶክተር አብርሃምና ወይዘሮ ሙፈሪያት በመሩት እኔ ተጋብዤ ተገኝቼ ጥዬ የወጣሁበት ደንግጬ ይሄ ጸሐፊ የምትይው ጠቅላይ ሚኒስትሩን እኔ ልደግመው አልችልም። ያን አጸያፊ ቃል በጣም ባጸያፊ ቃል የተናገረ ነው። ምን እንዳለ ታውቂያለሽ? አሁንም አለ የህወሓት አባል ነበርኩኝ አለ። ከዛ ብልጽግና ገባሁኝ አለ። አሁን የአማራ ክልል መሬቱን እንትን ካላደረገ ከህወሓት ጋር ተሰልፌ ይዋጋለሁ። ይሄን ለሚል ሰው 100 ሺህ እየከፈልሽ ነው የምታሰብ ምንድነው? እያንዳንዱን ሰው
አንድ ከኢንሳ ሄደ ለስራ አንድ የመምሪያ ኃላፊ ስልክ ሲደውልለት አላገኘው አላነሳለትም። ፕላኔት ሆቴል ውስጥ ያድሮ የነበሩ በሱ እየተከፈለላቸው ሽፍታውን የሚያግዙ የነበሩና እነምብዛና ለሚሊዮችን ሲያስገድሉ የነበሩ ናቸው። አንድም የፖሊስ ኮሚሽነሮቹ አንድ ሰው የተገደለበትን ለማጣራት አልሞከሩ። አትክልትን እኮ 3 ጊዜ ሊገሉት ነበር። ስለዚህ ከትግራይ ቲቪ ጀምረሽ መስተዳድር ውስጥ የነበሩት ሰዎች ጠቅላላ እነዚህ 10 ምናምን ይሆናሉ። እነዚህ ሰዎች ናቸው የመከላከያን ድል ያጨናገፉት። ይሄ ምንም ገሃድ የሆነ መንግስትም የሚያምነው ነገር ነው። የመከላከያን ከፍተኛ ሹማምንት የሚያምኑት ነገር ነው። እነሱ በዚህ በኩል ይጋፈጣሉ። ጀነራል ክንዱ እኮ ተናግሮት ነበር። ምንድን ነው ያሉት? እናውቃለን እናንተም ተኮ እንትን ለሽፍታው ኬክ እንትን ብስኩትና እንትን ሲሄድ እንደነበር ትግራይ የትግራይ ገበሬ ሊያልቅ ነው በዘር መንግስት ሊጨርሰው ነው እርዳታ እየከለከለው ሲሉ የነበሩ ሰዎች ዛሬ 5 ስታር ሆቴል አስቀምጦ መንግስት 100,000 እየከፈለ ይቀልባቸዋል። ታችኛው አመራር ደሞዝ የለም ተብሎ ሁለተኛ ትናገሩና ሚዲያ ላይ ተወጡና እያሉ አስፈራሯቸዋል። ዛሬ ሲሰሩ የነበሩት እነዛ ናቸው። ይህ መከላከያን ሲያርዱ የነበሩ መንግስትን ሲገዘግዙ የነበሩ 5 ስታር ሆቴል ተቀምጠውልሽ ህወሓት አሸባሪ ነው አይሉ ነገ ይመጣል ብለው እነሱ እኮ እንደዛ ነው እምነታቸው። በነገራችን ላይ እንደዛ ነው እምነታቸውና እኔ ከአንድ ባለስልጣን ጋር ሳወራ ምንድን ነው ያልኳቸው? ጠላት ፊት ለፊት የሚዋጋሽ ጠላት ምንም ቢሆን እሱ ይሻላል። እነዚህ መስተዳድሩን፣ ህዝቡን፣ የተማረውን ክፍል እነምብዛን ትግራይን፣ መከላከያን ከጀርባ ያረዱ ሰዎች ናቸው እነዚህ። ከነዚህ በላይ ጠላት ይሄ በጣም አደገኛው ጠላት ይሄ እና በትግራይ ቲቪ የተፈጸመው ነገር ይሄ 95% እንደው የህወሓት ደጋፊ ናቸው ብለን መደምደማችን መንግስት መሄን አንተ እንዳልከው ያውቃሉ ካልክ ታዲያ ምን እየሰራን ነው? እዚሁ ተቀምጦ ማለት በህዝቡም ተቀባይነት ማግኘታቸው ነገር የሚያጠራጥር ነገር ነበረው አይደል? ለ8 ወራት ነበሩ ለምሳሌ አይደል? ጊዜያዊ አስተዳደር ሆነው ምን ሆነ? 8 ወር ሙሉ ምንም የሰሩት ስራ የለም። ምንድነው ብትኝ ማረጋጋት የሰሩ መከላከያው ግን ሲያረጋጋ የነበረው ከፕላኔት ሆቴል ወጥተው አንድ ስብሰባ ያዘጋጁትን ነገር አንድ ስብሰባ ይጠሩትን ወደ ክልል ሄደው እነማን ነው ሲሰበስቡ የነበረው? ታችኛው አመራር ነው እኮ እርዳታ ሲሰጥ የነበረው ታችኛው አመራር ነው። ወሎ ላይ ብቻ ስብሰባ ነበራቸው። ደሴ ተሰብስበው አረንዶ ያስቃል። ጉሮሮ ለጉሮሮ ተያይዞ ሲገደልና እንትን ሲል ነበር። እነዚህ 55ቶቹ እኮ ሆቴል ቢቀመጡ ኖሮ እኮ አይገደሉ። ህዝብን ሲያገለግሉ እኮ ነው ግደሏቸው እየተባለ ከጀርባ እና አትክልት እኮ ህዝቡ ጋር ይሰሩ ነበረ። በሁለት መስመር ደብዳቤ እኮ ነው እንዲባረር የተደረገው። ስለዚህ ምን ስራ ነው የሰሩት? ምንም ስራ የሰሩት ነገር የለም። እነዚህ በተለይ እየወጡ ማስረጃ እኮ አለ። አንደኛው ምክትል መስተዳድር ኃላፊ ነኝ የሚለው ወጥቶ አማራ ክልል እርዳታ እንዳይገባ አደረገ። በዛ እኮ ነው በሁሉ ይሁንሽ ተመልከች የሚያስቡትን እንዲዘጋ እርዳታ እንትን እህል ዘር እንዳይገባ መንግስት ሆነ ብሎ የትግራይ ገበሬ ሊያስጨርሰው እነ ኤፍፒ እነ ቢቢሲ ሁሉም እኮ ነው የዘገቡት እኮ እሱን ቃል ሁሉም እኮ ነው የዘገቡት። እንደዚህ እኮ ነው ያለው ቃል በቃል ይሄው 5 ስታር አስቀምጠውታል። ሌላው ፍታ ካላፍ የሚባል እቺ ሴቷ ቀረች። 1400 ሴት ተደፍረዋል በመከላከያ 5% 10% ይሆናል። እሷን ትንሽ ነች ያለ በዚህ በህወሓት በፈታቸው ሌቦች የተደፈሩት ትንሽ ነች። አንድ ሰው መደፈር የለበትም እንኳን አላለም። የፍትህ ኃላፊ ሆኖ ማለት ነው። አንድ ሰው መደፈር የለበትም አንድ ሴት አይደለም ያለው ትንሽ ነች እሷ። ሌላውስ በመከላከያ በሻቢያ በአማራ ክልል እያለ ነው ያለው። አምጣ ማስረጃህን ጀነራል ክንዱን ጠይቃቸዋለን እዚህ ውጊያ ላይ ሆነ ከኋላ እየወጉን ነው ብለው እያሰቡ እያለ ይሄ ነገር በቃ መከላከያ እንዲወጣ ተባለ። እነሱ አሁን መጥተዋል። ምንድነው እየሰሩ ያሉት አላቅም። መንግስት ይደርስባቸው አካውንታቸውንም ይፈትሽ ከጀርባ ይሄ በማስረጃ እኮ ነው ማለት በቲቪው ላይ ቀን በቀን እየወጡ በትግርኛ አረባካችሁ እንደዚህ ነው እያሉ ያሉት ስል ነበር የሚሰማኝ አጣው። ለመተክሉ ሐዋዚ ያልበጀ ድርጅት እንግዲህ እነዚህ ሰዎች ዛሬም ለኛ ይበጀናል ብለው የሚዋጉት አሁን የሚዋደቁት በአጠቃላይ የትግራይ ልጆች ነገ የሚደርሰውን ነገር በማሰብ እንደው ምን ማድረግ አለባቸው ትላል? አሁን ምን ይደረግ? በጣም ጥሩ እንግዲህ ኒውዮርክ ላይ የተጠየቁት ጥያቄ ነው። ከእናንተ ከመንግስት ጎን ተሰልፈን እነዚህ ሰዎች እንዋጋለን ምን ማድረግ አለብን ነው እንዳልኩሽ። አሁን የተጀመረ እንቅስቃሴ አለ ይመስለኛል። አትክልትም የጀመሩት እንቅስቃሴ እንደ ፓርቲ ነገር ይመስለኛል። ብቻ ያቋቋሙት ነገር አለ። እኔ ፓርቲ አባል አይደለሁም መሆንም አልፈልግም፣ ግን ከጀርባ ህዝቡ ማስተባበር አለብኝ።
ወጣቱ ማስተባበር አለበት። የነ ስብሃት ህወሓት የሚባለው አስተሳሰብ የበሰበሰና ካንሰር ለኢትዮጵያ የማይጠቅም ለትግራይ የማይጠቅም የትግራይ ህዝብ ላይ ሆኖ ይኸውልሽ ስንት ዓመት ነው ጠላት የሚፈልጉልን? ሻዕቢያ፣ ኦነግ፣ ግንቦት ሰባት፣ አብይ ስንት ከዛ አማራ ከዛ ስንት ጠላት ነው የሚያበጁልሽ? በየቀኑ ጠላት እየፈለፈሉ በየአመቱ ስራ እየሰጡ አራት አምስተኛ ስንት ትውልድ ነው ማለቅ ያለበት? ወጣቱ ቆም ብሎ ማሰብ አለበት። ሀቂ እንትን አለ ምንድነው መሳሪያ አልታጠቅም መታጠቅ አልፈልግም አለ። አባትየው ግን የህፃናት ልጆች ተሰልፈው እንዲያልቁ አደረገ። አባትየው አክስቱ ምን አለ? አሁን ድረስ እነሱ ያመጡት ቦምብ ነው። ሚዲያ ላይ ወጥተው እኮ ይሄንን እኮ ማስተባበል እንኳን ይቅርታ መጠየቅ እኮ የማይፈልጉ እኮ ናቸው። ትክክል ነን ብለው እስር ቤትም ገብተው ትክክል ነን ብለው የሚያስቡ ናቸው። ስለዚህ የድሃው ልጅ እነሱ አሜሪካን ሀገር ተቀምጠው የድሃው ልጅ ማለቅ ስለሌለበት መስተካከል አለ ማለት ከአንድ ላይ ሆኖ ይሄን ነገር መታገል አለበት። ሁልጊዜም ጠቅሳቸዋለሁ። በወለታ እስር ቤት ውስጥ 1500 ታጋዮች በአንድ ጉድጓድ ተቀብረዋል። ይሄ እውነት ነው። እንደውም ባለፈው ጊዜ አጽማቸው ወጥቶ የትግራይ ህዝብ እንዲያውቀው እናደርጋለን ብለን ይሄ እነሱ ይሄን ጦርነት ለኮሱ። በዛ ምክንያት ነው የተራዘመው እንጂ አንድ ቀን አይቀርም። በአንድ ጉድጓድ የተቀበረዋል። ለማን ብሎ ነው ታዲያ ያ ሁሉ ሺህ ታጋይ በረንዳ ወርቆ ለሴተኛ አዳሪነት ሴቶች ተዳርገው ያ ሁሉ መከራ የተቀበሉ ሌላ መከራ ትውልድ የሚቀበልበት ምክንያት ምንድን ነው? ስለዚህ የተጀመሩ እንቅስቃሴዎች አሉ። መስራት ማገልገል የሚፈልጉ እኔ በዚህ በወጣቱ በተለይ በወጣቱ አመራር ታች ባለው ዞን ቀበሌ ምናምን የነበሩት ወደዚህ የመጡት እምነት አለኝ፣ በእውነት እምነት አለኝ አይቻቸው